የሜሪላንድ ጠቅላይ አቃቤ ሕግ ለስደተኞች የወጣውን አዲስ የምዝገባ መስፈርት ተቃውሟል። አዲሱ የምዝገባ መስፈርት ምንድነው? እንደሚከተለው ወደ እናንተ እናደርሷለን። ሜሪላንድና አካባቢው ለምትኖሩ ኢትዮጵያውያን መረጃው ይጠቅማልና እስከ ፕሮግራሙ ፍጻሜ እንድትከታተሉን በአክብሮት ጋብዘናል። ሜሪላንድ ዋና አቃቢዋ ተቃውሞታል አዲሱን ሕግ። የሜሪላንድ ዋና አቃቢ ሕግ አንቶኒ ጂ ብራውን የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ስር የሚገኘው የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ዩኤስሲአይኤስ በኤአር 11 የአድራሻ ለውጥ ፎርም ላይ ያቀረበውን የክለሳ ሐሳብ በመቃወም ከሌሎች ግዛቶች ጋር በመሆን ተቃውሟቸውን አስገብተዋል። ይህ ክለሳ ቀደም ሲል ቀላል ለረጅም ጊዜ የቆየና የተወሰነ አስተዳደራዊ ይዘት የነበረው ፎርም አሁን ላይ ግን የኢሚግሬሽን ባለሙያ እገዛን ሊጠይቅ እንደሚችል አድካሚና ሰፊ መረጃ የሚሰበሰብበት አሰራር አድርጎ የሚቀይር ነው። ባለፈው ሜይ ወር ላይ የወጣው የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ በፎርሙ ላይ ከፍተኛ ክለሳ ለማድረግ ሐሳብ አቅርቧል። ቀደም ሲል የነበረው ፎርም የግለሰቡን አካላዊ አድራሻ እንደ ስም፣ የልደት ቀንና የጉብኝት ወይም የጎብኚዎች መመዝገቢያ ቁጥር ሬጅስትሬሽን ነምበር የመሳሰሉ መሰረታዊ የህይወት መረጃዎች ወይም ታሪኮች ብቻ የሚጠይቅ የነበረ ሲሆን አዲሱስ ምን ሆኗል? አዲሱ ምን ይጠይቃል? በተለይ ደግሞ አዲሱ ፎርም እንዲህ ጠበቆች ሊቃወሙት የቻሉት ፎርሙ ምን ይመስላል የሚለውን በዝርዝር እንመለከተዋለን። ለቻናላችን አዲስ የሆናችሁ ቤተሰቦች አብራችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ ጋብዘናል። ቪዲዮን ላይክ በማድረግ ጀምሩት። ወደ ጉዳዩ ተመልሰናል። የመንግስት ድጋፎች አጠቃቀም ዝርዝር መረጃዎችን ይፋ ማድረግን ይጠይቃል። ይህ መረጃ የሚሰበሰብበት ዓላማ ግልጽ ያልሆነ ሲሆን ዲኤችኤስ የኢሚግሬሽን ህጎችን ማስከበር፣ የመንግስት ድጋፍ ጥገኝነት፣ ፐብሊክ ቻርጅ መሰረት ያደረገ ከሀገር የማባረር ደንብን ጨምሮ የተወሰኑ የመንግስት ጥቅማ ጥቅሞች መብትን የሚገድበውን የግል ኃላፊነትና የስራ ዕድል ማስታወቂያ አዋጅን ማስከበር እንደ ምክንያት ተጠቅሷል። ቀደም ሲል እንግዲህ ከአሜሪካ በርካታ ድጋፎችን የመንግስት ድጋፎችን የሚያገኙ እንዲሁም በተለያየ ሀገራት ሆነው ወይም ደግሞ ከተለያየ ሀገራት መጥተው አሜሪካን ሀገር የአሜሪካውያንን ሀብት ወይም ደግሞ የአሜሪካውያንን ሪሶርስ ይቀራመታሉ ተብለው ሪሶርስ ማለት የመንግስትን ድጋፍ ማለት ነው እየተቀበሉ የሚኖሩ ሀገራት ተለይተዋል። ትራምፕም ከአሜሪካ ለማባረር ስደተኞችን ምክንያት የሆናቸው እሱ እንደሆነ ይገልጻሉና እንግዲህ ይህ ፎርም ያንን ለመለየት ይረዳል ተብሎ ይታሰባል። በቀረበው የአስተያየት ደብዳቤ ላይ ዋናው አቃቤ ሕግ ኤአር 11 ፎርምን ለመቀየር የቀረበውን ሐሳብ አጥብቀው የተቃወሙ ሲሆን ሐሳቡ ውድቅ እንዲደረግ ጠይቀዋል። ምክንያቱም የቀረቡት ክለሳዎችና መረጃዎች ለመሰብሰብ የተጠየቁት ዓላማዎች ከሕግ ውጭና ህጋዊ ወይም ተገቢ ያልሆኑ በመሆናቸው ነው። እንዲሁም እነዚህ ለውጦች አሜሪካዊ ዜግነት ባላቸው ህጻናትና ህጋዊ የሆኑ ስደተኞች በመንግስት ጥቅማ ጥቅሞች ፕሮግራሞች ላይ እንዳይሳተፉ በማሸበርና የግዛቶችን ወይም ስቴቶችን አስተዳደራዊ ሸክም በመጨመር በስቴቶች ላይ ያሉ አሉታዊ ተጽዕኖዎችን ያሳድራሉ በማለት ጠበቃው ተከራክረዋል። ሪፖርቶች እንደሚያሳዩት በሜሪላንድ ውስጥ የሚገኙ በተለይ የጥገኝነት ውሳኔ የሚጠባበቁ ከ70 ሺህ በላይ የሚጠጉ ሰዎች 12500 የዲኤሲኤ ተጠቃሚዎች ወደ 50 ሺህ የሚጠጉ ስደተኞች ሪፊውጂስ እናም 27000 ጊዜያዊ የጥበቃ ሁኔታ ቴምፖራሪ ፕሮቴክተድ ስታተስ ያላቸው ሰዎች ይኖራሉ። ይህ አዲስ መመሪያ ታዲያ በሜሪላንድ ቤተሰቦችና ህጻናት ላይ ከፍተኛ ተጽዕኖ ይኖረዋል። በተጨማሪም የአሜሪካ ኢሚግሬሽን ካውንስል መረጃ እንደሚያሳየው በሜሪላንድ ውስጥ ወደ ግማሽ ሚሊዮን የሚጠጉ የአሜሪካ ዜግነት ያላቸው ህጻናት በውጭ ሀገር ከተወለዱ ወላጆቻቸው ጋር የሚኖሩ ሲሆን አብዛኞቹ ወላጆች የጥገኝነት ጠያቂዎች ናቸው። አዲሱ ፎርም በትንንሽ ስህተቶች ከባድ መዘዞችን ሊያስከትል ስለሚችል በብዙ የሜሪላንድ ነዋሪዎች ላይ ሸክም ይፈጥራል የሚል አስተያየቶች እየተሰጡ ይገኛሉ ከወዲሁ። እንግዲህ ጠበቆችም የተቃወሙት ነው። በተለይ የጠበቃው አስተያየት በደብዳቤው ላይ ዋና አቃቤ ሕግ ብራውን የቀረቡት ክለሳዎችና የመረጃ ማሳሰቢያዎች የሚከተሉት ምክንያቶች ናቸው፣ ከህግ ውጭ ተገቢ ያልሆኑ ውጤታማ ያልሆነ ናቸው ሲሉ የተከራከሩበት። በተለይ እንግዲህ ዲኤችኤስ የቀረቡትን ክለሳዎች ለማጽደቅ በአስተዳደር ስነ ስርዓት ኤፒኤ መሰረት መከተል ያለበት ግዴታ የማስታወቂያና አስተያየት የመቀበል ሂደትን አልተመለከተም።
ዲኤችኤስ እንግዲህ ለመሰብሰብ ያሰበውን ተጨማሪ መረጃ ግለሰቦች እንዲሰጡ የማስገደድ ስልጣን የለውም። ዲኤችኤስ የመንግስት ድጋፍ ጥገኝነት ፐብሊክ ቻርጅ ለመወሰን ካስቀመጠው ዓላማ ጋር ከሚገናኘው በላይ እጅግ በጣም ሰፊ የሆነ መረጃ ይፈልጋል። መረጃውን ለመሰብሰብ የተጠቀሱትን ዓላማዎች ተገቢ ያልሆኑ ናቸው። ምክንያቱም የቀረበው ሀሳብ አላስፈላጊ ከመጠን በላይ አድካሚና እነዚያን ግቦች ለማሳካት ውጤታማ ያልሆነ ከመሆኑም በላይ ለዲኤችኤስ በአግባቡ ያልተሰጡ ወይም የፌዴራል የግላዊ ሕጎችን የሚጥሱ መረጃዎች ያካተተ ነው በማለት ነው ብዙ አስተያየት ሰጪዎች ወይም ጠበቃውን ጨምሮ የተናገሩት። በብዙ መብት ያላቸው ስደተኞች ዲኤችኤስ የመንግስት ጥቅማ ጥቅሞችን መረጃ ተጠቅሞ ከሀገር ሊያባርር ይችላል። ትልቁ ስጋት እንግዲህ አሁን አውሮፓ ውስጥ ወይም አሜሪካን ሀገር ወይም ሜሪላንድ ላይ ያሉ ሰዎች መንግስት በተለያየ አጋጣሚ ስደተኞችን የማባረር ስጋት አለም። ይህም ፍርሃት ብዙዎችን ያስጨንቃል። በተለይ የመንግስት ጥቅማ ጥቅሞችን ከመጠቀም ይቆጠባሉ በርካቶች። ይህ ፎርም ደግሞ ጥቅማ ጥቅሞችን እንዳይጠቀሙ የሚያግድ ወይም ደግሞ እንዳይጠቀሙ እንቅፋት የሚሆን ነው። ይህም በየግዛቶች ውስጥ ያለውን የህዝብ ጤና በእጅጉ ይጎዳል። ይህ ነዋሪዎችን የማሸበር ተጽዕኖ በግዛቱና በአካባቢው በሚገኙ አማራጭ ተቋማት ላይ ጫና ይፈጥራል። የደህንነት መረብ አቅራቢዎች ሸክም ይፈጥራል። ያልተከፈለበት የአደጋ ጊዜ ህክምና ክፍል አገልግሎትን ያበዛል። የህክምና እንክብካቤና የአልሚ ምግብ አቅርቦት ተደራሽነትን እንዲቀንስ ያደርጋል። እንዲሁም የአስተዳደር ወጪዎችን ይጨምራል የሚሉ አስተያየቶች በበርካቶች ዘንድ እየተነገረ ይገኛል። ደብዳቤውን በማስገባት ሂደት ላይ ዋና አቃቤ ህግ ብራውን ከካሊፎርኒያ ዲስትሪክት ኦፍ ኮሎምቢያ፣ ኮሎራዶ፣ ዴላዌር፣ ሃይዌይ፣ ኢሊኖር፣ ሜይን፣ ማሳቹሴት፣ ሚችጋን፣ ሚኒሶታ፣ ኔቫዳ፣ ኒው ጀርሲ፣ ኒው ሜክሲኮ፣ ኒውዮርክ፣ ኦሪገን፣ ሮድ አይላንድ፣ ቨርሞንት፣ ቨርጂኒያ እና ዋሽንግተን ጠቅላይ አቃቢ ህጎች ይህንን ተቀላቅለዋል። እንግዲህ አሜሪካን ሀገር ብዙ ጊዜ የህጉም በተለይ የአሜሪካን ሀገር ህግ አንድም ከዚህ መረጃ የምንከተለው የምናገኘው ነገር እንደ ሀገር እንግዲህ መንግስት የሚያወጣቸው ህጎች ወይም ደግሞ መስሪያ ቤቶች የሚያወጧቸውን ህጎች ጠበቃዎች ይቃወማሉ። በሰለጠነ መንገድ ሀሳቦችን ይደግፋሉ፣ ይከራከራሉ። እነዚህን ህጎች እስከ ማሻር እነዚህን ህጎች ደግሞ እስከ ማጽደቅ የሚደርስ በርካታ ተጽዕኖ እንደሚያሳድሩ እጅግ በጣም ዲሞክራሲ ከፍ ያለ ቦታ ያለበት ሀገር እንደሆነ ያሳያልና ከዛ በተጨማሪ እንግዲህ እነዚህ ህጎች ዓላማቸው እንዲህ ነው ብሎ መቃወምም ሆነ የህጎቹን ጥንካሬ መመዘን የሚችሉ ጠበቆች አሉ። ይህ ደግሞ ለሀገሪቱ ትልቅ ደረጃ መድረስና ለአሜሪካ ዛሬ ዓለም ላይ ተጽዕኖ ፈጣሪ እንድትሆን የረዳት ይህ ይመስላል። አዋቂዎች ወይም ደግሞ የህግ ባለሙያዎች እውቀታቸውን ብቻ ይዘው አይቀመጡም፣ ይቃወማሉ፣ ይደግፋሉ። በተለይ ሀሳቦችን በኋላ ላይ ለሀገራቸው የሚያመጣውን ተጽዕኖ አይተው ይገመግማሉና ቀና የሆነ አስተያየት በቀናነት ለሀገር የሚጠቅም መረጃ እርስ በርስ ይለዋወጣሉ። ህጎች ላይም ሀሳብ ይሰጣሉ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዕለቱ መረጃችን ይህን ይመስል ነበር። ዜና ፕላስ ስላደመጣችሁን እጅግ አድርገን እናመሰግናለን። በሌሎች መረጃዎች በድጋሚ እስክንገናኝ መልካም ጊዜ